ሰላም ጤና ይስጥልን የአፓርት ሴር ቤተሰቦች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። በዚህ ቻናል የኮስሞቲክስ ምርቶች እንዲሁም የጽዳት ምርቶች እንዴት እንደሚመረቱ እናቀርባለን። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ እንዲሁም ላይክ በማድረግ ቤተሰብ ይሁኑን። ዛሬ ይዤላችሁ የመጣሁት ፈሳሽ ሳሙና ስንሰራ ማድረግ ስላለብን ጥንቃቄዎች ነው። ፈሳሽ ሳሙና ለመስራት እጅግ ቀላል ነው። ለዛም ነው በየሰፈሩ በየቦታው የፈሳሽ ሳሙና ሱቆች እንዲሁም የማምረቻ ቦታዎችን እናያለን። ነገር ግን ብዙ ሰዎች ሲያመርቱ የጥንቃቄ ጉድለት ይታይባቸዋል። ይሄ ደግሞ አሁን ላይ ጉዳት ባያመጣም እየቆየ ጉዳት ሊፈጥርባቸው ይችላል ማለት ነው። ስለዚህ መጠንቀቁ አይከፋም። ቀላል ኮንሴፕት ቢሆንም ግን ላስታውሳችሁ በሚል ዛሬ ስለ ፐርሰናል ፕሮቴክቲቭ ኢኩፕመንት እናወራለን ማለት ነው። የመጀመሪያው ፐርሰናል ፕሮቴክቲቭ ኢኩፕመንት ያው ሄድ ፕሮቴክሽን ነው። ይሄ ብዙ ጊዜ በኮንስትራክሽን ሰራተኞች የሚለብሱት ነው ወይም ሄልሜት ብለን መጥራት እንችላለን። ይሄ ከላይ የሚወልቁ ነገሮች ሲኖሩ ራሳችንን ለመከላከል የምናደርገው መሳሪያ ነው። ነገር ግን እንደየአስፈላጊነቱ አንድ የኬሚካል ኢንዱስትሪ ውስጥ የሚሰራ ሰው ሄልሜት ሊያደርግ ይችላል ማለት ነው። ሁለተኛው ፌስ ፕሮቴክሽን ነው። ለምሳሌ ፌስ ሸልድ ሙሉ ፊታችንን ከበር አድርገን ልንሰራ እንችላለን። እንደ አስፈላጊነቱ እንደ ኬሚካል ጥንካሬ እሱን አድርገን ልንሰራ እንችላለን። ነገር ግን እኛ በቀላሉ ልናገኛቸው የምንችላቸውን ነገሮች ተጠቅመን ማምረት እንችላለን። ለምሳሌ መነጽር ማድረግ እንችላለን። ምክንያቱም ከሚፈናጠሩ ነገሮች ከሚበኑ ነገሮች ራሳችን ወይም አይናችንን መከላከል እንችላለን። ይሄ መነጽር ደግሞ ማግኘት ይቻላል ማለት ነው። ሱቆች ላይ መገኘት ይችላል ማለት ነው። ሁለተኛ ደግሞ ምንድነው ማስክ ማድረግ እንችላለን። ማስክ የልብስም ይሁን ራሳችን አዘጋጅተን የሚሆን የተዘጋጀን ገዝተን ቢሆን ማስክ ማድረጋችን ለእኛ ጤናችንን ይጠብቅልናል። ምክንያቱም ኬሚካሎች ትነት አላቸው፣ ይቦናሉ። አንዳንዶቹ ደግሞ በሚቀላቀሉበት ጊዜ ሙቀት ስለሚፈጥሩ ይተናሉ። ይህኛው ደግሞ ወደ ውስጥ ከገባ ወደ አፍንጫችን ወደ አፋችን ውስጥ ከገባ ጉዳት ያመጣል። ስለዚህ ከፍተኛ የሆነ ጥንቃቄ ያስፈልጋል። ላቦራቶሪ ኮት መልበስ ያስፈልጋል፣ ወይም የስራ ልብስ መልበስ ያስፈልጋል። አንዳንዶች ቲሸርት አድርገው ቁምጣ አድርገው ነጠላ ጫማ አድርገው ይሰራሉ። እንደዛ ማድረግ ደግሞ አስከፊ ጉዳትን ይዞብን ሊመጣ ይችላል ማለት ነው። ስለዚህ ሙሉ ሰውነታችንን የሚሸፍን ልብስ ብናረግ አሪፍ ነው። በአጭሩ ይሄ ፒፒኢ የምንለው ኬሚካልና ሰውነታችን እንዳይገናኝ የሚያደርግ እንደ ባሪየር ሆኖ የሚያገለግል ነው ማለት ነው። ስለዚህ ጠንካራ ኬሚካሎችን ሊያስተላልፍ የማይችል ልብስ ቢሆን ይመረጣል። እንግዲህ ፈሳሽ ሳሙናዎችን በጣም በብዙ መንገድ እንዲሁም በተለያዩ ኬሚካሎች መስራት ይቻላል። ነገር ግን ከነዛ ውስጥ ጠንከር ያሉ ሁለት ኬሚካሎች አሉ። የመጀመሪያው ኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድ ተብሎ ይጠራል። ጠንካራ ቤዝ ሲሆን የመለብለብ እጅን የማቃጠል ባህሪ አለው ማለት ነው። ዳይሬክት ኮንታክት ከተፈጠረ ማለት ነው። ይህንን ስንነካ ወይም ስንመዝን ጥንቃቄ ያስፈልጋል። እንዳልኳችሁ የእጅ ጓንት ብታረጉ ሞር ተመራጭ ነው ማለት ነው። ሁለተኛው ኬሚካል ደግሞ ላብሳ ይባላል። ሰልፎኒክ አሲድ ሌላ ስሙ ነው ማለት ነው። ይህኛው ኬሚካል ደግሞ ጠንካራ አሲድ ነው። ምንም እንኳን ጥንካሬው እንደነ ሰልፈሪክ አሲድ ወይም እንደ ሃይድሮክሎሪክ አሲድ፣ ናይትሪክ አሲድ ትንሽ ዝቅተኛ ቢሆንም ግን ከፍተኛ የሆነ ጥንቃቄ የሚያስፈልገው ኬሚካል ነው ማለት ነው። እነዚህ ብቻ ሳይሆኑ ሁሉም ኬሚካል ጥንቃቄ ይጠይቃል። አንዳንዶቹ ቶሎ ሪስፖንስ ያደርጋሉ፣ አንዳንዶቹ ደግሞ በጊዜ ሂደት እየጎዱን ይመጣሉ ማለት ነው። ሶ ይህንን ፐርሰናል ፕሮቴክቲቭ ኢኩፕመንት ብለን የምንጠቅሳቸውን ነገሮች ወይም ያነሳናቸውን ነገሮች አድርጋችሁ መስራት አለባችሁ። ዱቄት ኬሚካሎች ይቦናሉ። ከዛ በተጨማሪ ደግሞ ትነት ያላቸው እንትኖች አሉ። ወደ ላይ ሽታቸው በጣም ከፍተኛ የሆኑ አሉ። ለምሳሌ ልክ እንደ ፎርማሊን ማለት ነው። ከፍተኛ የሆነ ጥንቃቄ ብታደርጉ እጅግ
መልካም ይሆናል ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ቀላል የሚባል ኮንሴፕት ነው። ነገር ግን እንድትይዙት ለማሳሰብ ያክል ነው። ለወደፊት ግን ፈሳሽ ሳሙና እንዴት ይሰራል፣ ከምን ይሰራል፣ ቀመሩስ እንዴት ነው፣ አዋጭነቱስ እንዴት ነው የሚለውን ሙሉ ቪዲዮ እሰራላችኋለሁ። እንዲህ አይነት ቪዲዮ እንዲደርሳችሁ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ቸር እንገናኝ።